ሰላም እንዴት ናችሁ? በማናየ ነኝ። እስከዛሬ ብቅ አላልኩም በተለይ ስትራክቸራል ፓርትን ይዤ፣ ምክንያቱም በርከት ያሉ ሀሳቦችን እያጠናም እየተዘጋጀም ስለነበር ነው። በቅርቡ አድቫንስ ስትራክቸር ዲዛይን የምንጀምር ይሆናል። ከነዛ መካከል ዛሬ አብዛኛው ጥያቄ የሚሆንበት ሰው ፒደልታ ኢፌክት እንዴት ቼክ እናደርጋለን? ኢታብስ ላይ አንድ ኢታብስ እንዴት እናስበዋለን? ይቅርታ፣ ምክንያቱም ፒደልታ ኢፌክት ኮንሲደር ማድረግ ይጠበቅብናል ወይስ አይጠበቅብንም የሚለውን እንዴት አድርገን ነው ቼክ የምናደርገው ከአናላይሲስ በኋላ የሚለውን የምንመለከት ይሆናል ማለት ነው። እና የዚህን ስልጠና በአድቫንስ ስትራክቸር የምናየው ይሆናል። ከነዛ መካከል አንድ ነው የሚያወጣላችሁ። እሱም የተዘጋጀ አንድ ቤዝመንት ፕላስ ጂ ፕላስ 8 የሆነ ህንጻ አለ። የሱን አውትፑት እየወሰድን እንመለከታለን። በርከት ያሉ ሀሳቦች ያሉበት ነው። በአድቫንስ ስትራክቸር ስልጠና በዚህ እንደውም በቴሌግራም ዩቲዩብ ላይ ያላችሁ ቴሌግራም ሊንክን ደግሞ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ተገናኝተን ሙሉን ስልጠና እንድትወስዱ ላላዊ ማለት ነውና እዚህ ጋር እንዳለ ይሄን ተውና ፒደልታ ኢፌክትን ኮንሲደር ስናደርግ ኮድ አልቲሜት ሊሚት ስቴት ኢሮ ኮድ 8 ሴክሽን 4.2 ላይ እናገኛለን ማለት ነውና እሱን እንዴት ነው ቼክ የምናደርገው ስንል እቺ ነች ፎርሙላችን። ቴታ which is equals to p total አለ ሎድ ነው ታይምስ ኦፍ ድሪፍት ሲከፈል እንደ p total ሼር ሲባዛ ደግሞ በh ወይም ደግሞ ሪፈረንስ 8 ይሆናል ማለት ነውና ዲአር ኦቨር ኤችን ራሱ ሶፍትዌሩ ኢታብስ እናገኛለን። ስለዚህ እኛ ማግኘት ተጠበቀብን ፎርሱንና እንደዚህም ደግሞ ሽሩን ኢንጀክት ኦር ኢንዛይ እንወስዳለን ማለት ነው። ስለዚህ በኤክስ በዋይም በዋይ እንወስዳለን። ስለዚህ እሱን ነው ኮንሲደር የምናደርገው። ስለዚህ የተለያዩ ፒደልታ ኢፌክቶች ቼክ ስናደርግ እዛ ላይ አንዱ አለ የለውም ስንል እነዚህ ነገሮች ማንበብ ነው። ኢንተረስትሪ ድሪፍት ነው ቴታ ማለት ፒቶታል ደግሞ ቶታል ግራቪቲ ሎድ ነው። as end above the story consider in the seismic design situation ይላል። እንግዲህ በሴስሚክ ዲዛይን ሲቹዌሽን ያለ ሎዱን ወይም ፒቶታሉን ማወቅ ይጠበቅብናል ማለት ነውና ዲኤስ ደግሞ ነው ቶታል ሼር ነው ሴስሚክ ሼር ነው። ፒቶታል ደግሞ ኤች ስቶሪ ሄት ነው። ዲአር ኦቨር ኤችን የስካሳ ሶፍትዌር ላይ ስለምናመጣ በያለውኝ። ስለዚህ ፒቶታልና ሼርን እንደዚህም ደግሞ ዲአር ኦቨር ኤች ወይም ድሪፍቱን ማወቅ ይጠበቅብናል ማለት ነውና በእነዚህ መካከል የምናውቀው ምንድነው ስቶሪ ያለን አውትፑት ኬዞች አይደል ሎድ ኮምቢኔሽን ነው። ኬስ ታይፕ ኮምቢኔሽን አይ ቲንክ ስቴፕ ማክሲመም ምን የሁለቱ ማንዳቶሪ አይደለም እንዲሁ ስለተቀመጠው ዳይሬክሽኑ ኤክስ ለማመልከት ያክል ነውና ፎርሳችን ነው ይሄ። ከዛ መቀጠል ሽር አለን ሽር ኢን ዘ ኤክስ ወይ ሽር ኢን ዘ ዋይ ማለት ነውና ከዛ መቀጠል ቢሄቪየራል ፋክተራችን ማወቅ አለብን። ቢሄቪየራል ፋክተር ኢን ዘ ኤክስ እና ቢሄቪየራል ፋክተር ኢን ዘ ዋይ እንዴት ነው ካልኩሌት የሚደረገው? በርከት ያሉ ሀሳቦች አሉበት። ዲክቲቪቲ ክላስ ማወቅ ሬጉላሪቲ ኦፍ ስትራክቸራል ሲስተሙን አይደንቲፋይ ካደረግን በኋላ በርከት ያሉ አሉበት። ከዛ ፋክተር ኬደብሊው ፕሪቬሊንግ ፋክተራችንን ራሱ ቼክ ስናደርግ ሽሮር ላይ ዲፔንድ የሚሆኑ ስለሆኑ የሱን ኢቨን ራሱ የሊፍትን እንዴት ነው ዴንግዙንና ዊድዙን ማወቅ የምንችለው? ምክንያቱም ሊፍት እንደምናውቀው በምን ያህል ሌንግዝ ሪፕሬዘንት እናደርገዋል ኢን ዘ ኤክስ እና ኢን ዘ ዋይ የሚለውን ራሱ ኢቨን እሱ ሁሉ ዲፋይን ተደርጎ ነው። ዋናው ቁም ነገሩ ቢሄቪየራል ፋክተር ማወቅ ስለሆነ ማለት ነውና ከዛ ዳሜጅ ሊሚቴሽኖች አሉ ነቲንግ እሱም። ስለዚህ ፒደልታ እነዚህ ነገሮች እናውቃለን። ዲአር ኦቨር ኤች ነው ኪው ታይምስ ኦፍ ድሪፍት አድርገን እናውቃለን። ስለዚህ ቴታ እናገኛለን ማለት ነው። ምክንያቱም ኤቭሪቲንግ ቫልዩ ካለ ቴታ ማግኘት ቀላል ነው። ቴታን ካገኘን በኋላ ግን እንዴት ነው ስንል ኢፍ ቴታ ከ0.1 እስከ 0.2 መካከል የሚሆን ከሆነ ምንድነው የምናደርገው? እያንዳንዳቸውን ሽሩንም ሞመንቱንም ፎርሱንም ኤቭሪቲንግ እነኚህ አይነት ነገሮች ሪዛልት ላይ የምናገኛቸው ካናሊስ በኋላ የምናገኛቸው ሪዛልቶች 1/1 ቴታ እያባዛን መጠቀም እንችላለን ማለት ነው። ከ0.1 እስከ 0.2 አካባቢ ከሆነ በዛ መልኩ ማባዛት እያባዛን ማወቅ ይጠበቅብናል ማለት ኮንሲደር ማድረግ ይጠበቅብናል ማለት ነው። እንደገና ደግሞ
ከ0.3 መብለጥ የለበትም። ፒ-ዴልታ ኢፌክታችን ከ0.2 መብለጥ ይቅርታ ከ0.3 መብለጥ የለበትም። ከ0.3 ከበለጠ አንስቴብል ነው ማለት ነው ስትራክቸራችን። ኢት ቢ አጀስት ማድረግ አለብን ማለት ነውና አጀስት ማድረግ ይጠበቅብናል። ክሮስ ሴክሽን ጀስት ስቲፍነስ መጨመርና አይነት ነገሮች ስትራክቸሮችን በሙሉ ማቴሪያል ስትሪንግዝ ኦር ደግሞ ክሮስ ሴክሽን የተለያዩ የስትራክቸር አሬንጅመንቶችን ማስተካከል ሊጠበቅብን ይችላል። ከ0.3 በላይ ከሆነ ከ0.2 ባይበልጥ ግን ኢትስ ቤተር አሪፍ ነው። ሶ እኛ እያንዳንዱ ፋክተሩን 1/1 ማይነስ ቴታ ከማባዛት ይልቅስ ከ0.1 በላይ ከሆነ ፒ-ዴልታ አለን ብለን ማሰብ የተሻለ ነው ሶፍትዌር ኮንሲደር እንዲያደርገው ማለት ነውና ስለዚህ ቴታ ከ0.1 እንዳይበልጥ አድርገን ዲዛይን እናደርጋለን ማለት ነው። ታዲያ እንዴት ነው ይሄን ቼክ የምናደርገው የሚለውን ነገር ስናይ ለአንድ ሀሳብ የኛውን ሌላ አንድ ቦታ ላይ ልውሰደውና እዚህ ጋር ላይ ብናስቀምጥ ለእንትን እንዳያለፋን እዚህ ጋር ያለውን ሁኔታ ለምጣ ብዬ ነውና ሶ ይሄኛውን ከወሰድን በኋላ ቀጥታ ሶፍትዌር ጋር ነው የምንሄደው። ሶፍትዌር ዲዛይን አናላይሲስ ዲዛይን የተሰራለት ስለሆነ ቀጥታ ዲስፕሌይ ውስጥ እየገባን ሾው ቴብል ውስጥ እንገባለን። ሾው ቴብል ውስጥ ገብተን ኤሌመንት አውትፑቶች ይኖሩናል። እነዚህ በርከት ያሉ አውትፑቶች ይኖሩናል። ስቶሪ ፎርስ አለ። ስለዚህ ስቶሪ ፎርስ ነው የምንገባው። የት ጋር ነው? እዚህ ጋር ላይ ስትራክቸር አውትፑት ላይ ያለን ስትራክቸራል አውትፑታችን ላይ ደግሞ አዘር አውትፑት ከአዘር አውትፑት ስቶሪ ፎርስ ነው። ሎድ ፓተርናችን አይ ቲንክ ሎድ ኬዛችንም ተመሳሳይ መልኩ ሰሌክት ሎድ ኮምቢኔሽኖቻችን በርከት ያሉ ሎድ ኮምቢኔሽኖች ተሰራበት አለ። እነዚህ ሎድ ኮምቢኔሽኖች እንመርጣለን። ስፔሲፊካሊ የነዚህን መተው እንችላለን። በዚህኛው ብቻ ቢያወጣልን በቂ ነው። ሪስፖንስ ስፔክትረም አናሊሲስ ዳይናሚክ አናሊሲስ የተሰራ ስትራክቸር ስለሆነ ነውና ይሄን ካደረኩ በኋላ ወደ 64 አካባቢ ሎድ ኮምቢኔሽኖችን መረጥኩኝ። ስለዚህ ኦኬ ብዬ እወጣለሁ ማለት ነው። ኦኬ ስል እዚህ ላይ የተወሰኑትን አጀስት ማድረግ እችላለሁ። አሁን እዚህ ጋር መፈልገው እኔ ማንኛውን ነው ክሊክ አድርጌ ራይት ክሊክ አድርግና ማክሲመሙን ነው የምፈልገው። ከማክሲመም ደግሞ እዚህ ጋር ራይት ክሊክ አድርጌ ቦታውን ነው የምፈልገው። ምክንያቱም ኢፌክቱም የቦታውን የሎዱንም የሽሩንም ኢንዴክስ እና ኢንዛው የምፈልገው የት ጋር ነው? እኔ ከስር ያለውን ነው ማለት ነው። ሶ የኛውን በዚህ አይነት መልኩ እዚህ ጋር ላይ ክሊክ በማድረግ ወይም ደግሞ ፋይል ኤክስፖርት ቱ ኤክሴል ልበለው የኛውን የመጀመሪያው ኦኬ ወደ ኤክሴል ወስጃለሁ። ወደ ኤክሴል ከሄደ በኋላ ስቶሪ ፎርስ በዚህ መልኩ መጥቶልኛል። ስለዚህ ማክሲመም ሚኒመም ኤቭሪቲንግ አድርጓል ማለት ነው። ሶ አጀስት ማድረግ እንዲመቸኝ እንደዚህ እናስተካክለውና ማድረግ እችላለሁ። ኮፒ ብዬ ቫልዩን ብቻ አስተላልፈው። ምክንያቱም እዛ ከየታ ሲመጣው አንዳንድ ፎርሙላዎችን ይዞ ስለመጣ እንዲያስቸግር ነው። አንዳንድ ጊዜ አንሰራም የሚልበት ኬስ ስላለ ሶ በዚህ አይነት መልኩ ምን አመጣውኝ ይሄኛው ሄዳችን ያለው ነው። እንደዚህ ብናደርገው እነዚህ ናቸው ሎድ ኮምቢኔሽኖቻችን በሙሉ። ይሄ ምንድነው ፎርሳችን ነው ማለት ነው። ሲቀጥል ሌላ ምን ይቀርናል? ድሪፍት ይቀርናል ማለት ነው። ዲስፕሌይ ሾው ቴብል ካልን በኋላ ዘር ስትራክቸር የኛውን ላጥፈውና እዚች ጋር ላይ ጆይንት አውትፑታችን ላይ ከጆይንት አውትፑት ዲስፕሌስመንት እንገባና ዲስፕሌስመንት ጆይንት ድሪፍትን ስቶሪ ድሪፍት ጋር ገብተን እናጣለን። ስቶሪ ድሪፍት ቅድም ሎድ ኮምቢኔሽን ሁሉ ስለመረጥን ነቲንግ፣ ስለዚህ በሱ ኦኬ ብለን እንወጣለን ማለት ነው። ስለዚህ ድሪፍታችን እነዚህ ሁለቱ ናቸው በዚህ መልኩ እንደምትመለከቱት። ስለዚህ ከሁለቱ ድሪፍትን 1/506 ማለት የዚህ ክፍልፋይ ነው እና በዚህ መልኩ ያስቀምጠዋል። ራይት ክሊክ አድርገን እዚህ ጋር ላይ ማክሲመሙን ነው እኛ የምንፈልገው። ሶ በዚህ መልኩ ይሄንን እንደዚህ ክሊክ እዚህ ሙሉን ይመጥልኛል። ኮንትሮል ሲ ብዬ እዚህ አንድ ጊዜ ላይ እንድቀመጥልኝ እዚህ ጋር ላምጣና ራይት ክሊክ ፔስት ልበለው። በዚህ መልኩ አምጥቶልኛል። ስለዚህ ኮፒ ብዬ ፔስት ቫልዩ ልበለውና
ኦኬ አሁንም በዚህ አይነት መልኩ አስቀመጥኩኝ። ስለዚህ እነዚህን ሁለቱን አሬንጅ ማድረግ ይጠበቅብኛል። ይሄኛውን ዲሊት ማድረግ እችላለሁ ወደዛኛው ወስጄ ስለጨረስኩ ማለት ነው። በተመሳሳይ መልኩ ይሄም አለ ስቶሪ ፎርስንም ዲሊት ብለው ነው ቲንክ፣ ምክንያቱም ስቶሪ ፎርስ እዚህ ጋር አለኝ፣ ስቶሪ ፎርስ እዚህ ጋር አለ፣ ከዚህኛው ደግሞ ድሪፍት አለ ማለት ነው። እዚህ ጋር ምን ይቀራል? ፒ ዴልታ የሚለውን ቼክ ማድረግ ይጠበቅብኛል። ስለዚህ ፒ ዴልታን ቼክ ለማድረግ የቅድሙን አንድ አዲስ ከመጻፍ ይሄኛው ላይ ያለውን ፎርሙላ ላምጣውና ፔስት ብለው በዚህ አይነት መልኩ አመጣለሁኝ ማለት ነው። ሶ ስቶሪ ፎርሴን ለማምጣት በፈልግ መጀመሪያ ላይ እዚህ ጋር የኤክስ እና የዋይን መለየት ይጠበቅብናል። አንድ ምክንያቱም እዚህ ጋር ድሪፍት እንትና አፕላይ ባደርግ ፊልተር አፕላይ ባደርግ ምን ማግኘት እችላለሁኝ? አሁን እዚህ ጋር ላይ ኢን ዘ ኤክስ እና እዚህ ጋር አሴንዲንግ ዲሴንዲንግ ኦርደር ባስቀምጣቸው በሎድ ኮምቢኔሽናቸው ኤ ቱ ዜድ ባደርገው ከመቶ ጀምሮ ይሄድልኛል። በዚህ መልኩ የማንን ብቻ ያንደኛው የኤክስን ብቻ በሰራ ኤክስን አገኛለሁ ማለት ነው። ምንድነው ይሄ? ድሪፍት ነው። ድሪፍት ቫልዩ ይሄ ነው ማለት ነው። ስለዚህ ይሄንን ቀጥታ መውሰድ ይችላል። ዋተር ታንከር ሩፍ 8 7 እያለ እስከ ግራውንድ ፍሎር ድረስ ማለት ነው። ስለዚህ በእያንዳንዱ ሎድ ኮምቢኔሽን በዚህ አይነት መልኩ ይሰራልኛል። ስለዚህ በእያንዳንዱ ሎድ ኮምቢኔሽን ነው። አንድ ሎድ ኮምቢኔሽን ራሱ ፒ ዴልታ ኢፌክት አለው ካለ ፒ ዴልታ ኢፌክት ኮንሲደር እናደርጋለን ማለት ነው። የሆነ ስቶሪ የሆነ ፍሎር ላይ ኤቨን ራሱ ቢል ማለት ነው። እና በሁሉም ፓስ ካላደረገ ግን አለማሰብ ይቻላል ማለት ነው። ይሄንን ኬዝ ለማምጣት ታዲያ ምንድነው የማደርገው ስል አንድ ፎርሙላ እዚህ ጋር መጠቀም እችላለሁ። which is equals to right ብል የራይት ፎርሙላ መጠቀም ኮማ አንድ ብዬ እንደዛ ባደርገው ኤክስ ያወጣልኛል ማለት ነው። ሶ ሁሉንም በዚህ አይነት መልኩ ባደርግ ኤክስ እና ዋይዎችን ያወጣልኛል። ያ ሴሌክት አድርገውና ፎርሙላውን ላይ ያስቸግረኝ በኋላ ይሄን ኮንትሮል ኮፒ አድርገው ቫልዩም ብቻ እናደርግና በዚህ መልኩ አስቀምጣለሁ። አሁን ይሄ ዳይሬክሽኑ ነው እንዘ ኤክስ እንዘ ዋይ አወቅኩ ማለት ነው። ስለዚህ ዳይሬክሽንን በዚህ መልኩ አወቅኩኝ በኋላ ፊልተር አፕላይ ማድረግ እችላለሁ ማለት ነው። ሶ ፊልተር አፕላይ ባደርግ አሁን እዚህ ጋር ላይ ነው በኮምቢኔሽን ኤ ቱ ዜድ ቢሄድልኝ በዚህ መልኩ ሄዳን ኮምቢኔሽን 100 ጀምሮ ነው የሚሄደው እዚህ ጋር እስከ ግራውንድ ፍሎር እንዘ ኤክስ ብቻ ያለው ነው የምፈልገው እንዘ ኤክስ ያለው። ስለዚህ በዚህ መልኩ አጀስት አድርጌ አስቀመጥኩ። ኮምቢኔሽን እየተደረሰ ነው 100 ድረስ እስከ ቤዝመንት ድረስ ማለት ነው። ከዛ 101 እያለ ይቀጥላል። ድሪፍትም ላይ ኮምቢኔሽን 101 እያለ ነው የሚቀጥለው። አንድ አይነት ኮምቢኔሽን መሆን ይጠበቅባቸዋል ማለት ነው የሁለቱም። እርግጠኛ ከሆነ በኋላ ምንድነው የምናደርገው? ኢን ዘ ኤክስ ያለውን ሎድ ኮምቢኔሽን ከዋተር ታንከር ጀምሮ ማክሲመም ቦቶም ነው ፒ ፎርሴን ማለት ነው። ስለዚህ በዚህ አይነት መልኩ ሴሌክት አድርጌ እስከ ማክሲመም ሚኒመም ፒ ዴልታ እዚህ ጋር ላይ በዚህ አይነት መልኩ አምጥቼ ቫልዩን ፔስት አደረኩት። ምንድነው ዳይሬክሽን ኢን ዘ ኤክስ ነው ወይስ ኢን ዘ ዋይ ነው? ማክሲመም ሚኒመም በዚህ አይነት መልኩ አምጥቼ አስቀመጥኩኝ። ፎርስ ይቀረኛል ማለት ነው በኤክስ ዳይሬክሽን ያለው። ስለዚህ ድሪፍት ጋር ስቶሪ ፎርስ ጋር መጣና ማድረግ ይችላልው ፒ ዴልታ ይቅርታ ፎርስ ስቶሪ ፎርስን ወስዳለሁ ከዚህ ማለት ነው። በእያንዳንዱ ኮምቢኔሽን ስቶሪ ፎርስ ወስድና እዚህ ጋር ላይ ቫልዩን ፔስት አደርጋለሁ። የቀረኝ ምንድነው ሺር ነው። አሁን ሺር ሶስት በኤክስ ዳይሬክሽን ከሆነ ቪኤክስ ነው የምወስደው ማለት ነው። ሺር ፎርስ ቪኤክስ ነች። ምክንያቱም ማክሲመም የሆነ ብታወዳደሩትም የኤክስ ዳይሬክሽን ስለሆነ ማለት ነው። ስለዚህ ማክሲመም ኤክስ ዳይሬክሽን ስለሚሆን ዘ ቪኤክስ የምንወስድ ከሆነ ኤክስን እንወስዳለን የት ሺር ላይ ማለት ነው። ከዛ ቢሄቪየራል ፋክተር ይቀረኛል። ይሄኛውን የት ጋር ነው የማገኘው? ሪስፖንስ ስፔክትረም አናላይሲስ ስለሆነ የሰራሁት ዲፋይን ውስጥ ገብቼ ፋንክሽን ከፋንክሽን ሪስፖንስ ስፔክትረም ኢን ዘ ኤክስ ነው እየሰራሁት ያለ ነቲንግ። ይሄኛውን ኢሮ ኮድ ነው ተመልሶ ስለሚወጣ እንትን ስለሚያደርገው ነው። እዚህ ጋር ሞዲፋይ ስፔክትረም እና የተጠቀምኩት ስንት 1.31 በኤክስ ዳይሬክሽን ማለት ነው። በዋይ ዳይሬክሽን ደግሞ ስንት ነው?
ሞዲፋይ ባደርግ በዋይ ዳይሬክሽን 1.15 ማለት ነው። እንዴት ተቀያየረ? ይሄ በጣም ብዙ ካልኩሌሽን ያለው ስለሆነ ማለት ነውና 1.31 እና 1.15 ነው። ስለዚህ 1.31 ነው። እንዳጋጣሚ እዚህ ራሱ ላይ ያለ ዳብል ክሊክ ያደረገው ወደ ታች ይወርዳል። 1.31 በኤክስ ዳይሬክሽን ነው። በዋይ ዳይሬክሽን ደግሞ ወደ ዋይን ስናመጣ ይቀየራል ማለት ነው። ድሪፍት ላይ ነው የማመጣው። በኤክስ አልኩት እዚህ ላይ ኦልሬዲ እዚህኛውን በዚህ አይነት መልኩ እንዲያደርግ መውሰድ ይችላል ማለት ነው። ሶ ኮፒ ያደረኩት ፒ ዴልታ ራይት ክሊክ አድርጌ ፔስት አደረኩ። ስለዚህ በዚህ አይነት መልኩ ቫልዩን አመጣው ማለት ነው። ስለዚህ ኪው ታይምስ ኦፍ ድሪፍት ነው ማለት ነው ስራችን። ይሄ ለምን ሆነ ቢባል ምክንያቱም ስፔክትረም ወይም ዲዛይን ስፔክትረማችን ስንሰራ ለምን አካፍለን ነበር ቢባል ለቢሄቪየራል ፋክተር ይካፈል ነበር። ስለዚህ ለቢሄቪየራል ፋክተር አካፍለን ነበር የምንሰራው ማለት ነው። ኤነርጂውን ቢሄቪየራል ፋክተር ኢንክሪዝ ባደረገበት ሰዓት ምንድነው ኢነርጂ ዲሲፔት እንዲያደርግ እየፈቀደለት አይነት ነገር ነው ማለት ነውና ምክንያቱም አሁን የኮላይን ሼር ኮንሲደር ብናደርግ ዜሮ ነው የሚያደርገው። ለምንድነው ሲባል አግዚያሊ መጣው ሎድ ነው። ያን አግዚያሊ ግን ለምን ለቢሄቪየራል ፋክተር በተካፈለው ሎድ ልክ ነው የመጣው። ሌላውስ ምንድን ነበረ ቢባል ዲሲፔት እንዲያደርግ ነበር፣ ዲስፕሌስ እንዲያደርግ አድርገን ነበር የተቀበልነው። ታዲያ ዲስፕሌስ እንዲያደርግ ከተቀበል ለምን ሼር ኮንሲደር የሚያደርገው ስንል ያንን የራሱ የሆነ የኮለን ሼር ኢንፎርስመንት ዲዛይን ይኖረዋል ማለት ነው። ምክንያቱም ኢታብስ ዜሮ አድርጓ ያሉን ብቻ በኮንክሪት ተቀብሎ ዝም ስለሚል ማለት ነው። ለቢሄቪየራል ፋክተር የካፈለው ሎድ ስቴት ይባል ላተራሊ ነው የመጣው። ያን ደግሞ እኛ እንዴት ነው ኮንሲደር እናደርጋለን ባይ የራሱ የሆነ ፎርሙላ አለው። ያን ባላንስ አድርገን ነው ሼር ኢንፎርስመንት ኮለመን የምናውቀው ማለት ነውና ቮሊዩም ኦፍ ስቲል እና ቮሊዩም ኦፍ ኮንክሪቱን ኮንሲደር በማድረግ በሆነ በ1 ሜትር ኦር ደግሞ በስፔሲንጋቸው ወይኔበር በሆነ ፓርት እናመጣለን ማለት ነውና እንደዛ ካደረግን እዚህ ላይ ታዲያ ቢሄቪየራል ፋክተር የማግኛቸው ውጤት ነው የዚህ የሁለት ውጤት ይሆናል ማለት ነው። ኦር ጀስት ደግሞ የኛው እንደዚህ ብናደርገው በዚህ መልኩ ይሆናል። ዳብል ክሊክ አድርገን ብናወርድም እንደዚህ ነው ማለት ነውና ቴታ ቫልዩዋችን እንዴት ነው የምናውቀው? አይ አም ሶሪ which is equal to ይሄ ሲባዛ በዚህ ነው። ስለዚህ ቴታ ቫልዩዋችንስ ስንል ቅድም ፎርሙላዎችን አይተን ነበረ። ምክንያቱም ድሪፍት ኦልሬዲ ዲአር ኦቨር ኤች የሆነ ቫልዩ አለ። ከዛ መቀጠል ፒ ቶታል ታይምስ ኦፍ ኪው ኦቨር ደግሞ ወይም ፎርሙላችን እዚህ ጋር እንደነሳሳስ ቼክ እናደርግ። እዚህ ጋር ምንድነው ፒ ቶታል ታይምስ ኦፍ ድሪፍት ኦቨር ኤች ኦልሬዲ ያለን። ስለዚህ ይሄኛው ሲካፈል ለዚህኛው ማለት ነው ሎዱ ለሽሩ አናከፋግ ያለው ሲካፈል ለሽሩ ሲባዛ ዲአር ኦቨር ኤችን ኦልሬዲ ድሪፍት ብለን ኮንሲደር ስላደረግነው ወደዛ ሄዳን ዩኒትለስ ነው እንደምታዩት ድሪፍት ሜትር ነው የሜትር ከሆነ ሜትር ጣፋ ዩኒትለስ ነው የታሳው ተቁጡ አላሳያችሁም እንጂ ማለት ነውና አለ አውቶፑቱ ዩኒትለስ ስለሆነ እዛ ኳሱ 0.1 መሆን ካለበት ኮንሲደር አናደርግም ነው ምንም ፊደልታን ኮንሲደር አናደርግም ማለት ነውና ስለዚህ ፒ ቶታል ኦቨር ቪ ቶታል የሚለውን እናስቀምጣለን እዚህ ላይ ማለት ነው። which is equal to ፒ ቶታል ሲካፈል ለኤክስ በኩል ላለው ከዛ ሲባዛ በማንኛው እናደርጋለን ማለት ነው በድሪፍታችን ማለት ነው። ስለዚህ ኢንተር ስናደርግ እንደምትመለከቱት በዚህ አይነት መልኩ ቫልዩ መጥቶልናል። ይሄን በመልኩ እንሄዳለን። ስለዚህ የዚህ ፎርሙላችን ምንድነው የሚሆነው ብለን ስናስብ f which is equal to ይሄኛው shift ለዛን or equals to ምንም ይሆን ከሆነ 0.1 ሚሆን ከሆነ ለዛ shift ለዛን 0.1 ሚሆን ከሆነ ኖ ፒ ዴልታ ነው ማለት ነው። ኖ ፒ ዴልታን አናስብ። ካልሆነ ግን ፒ ዴልታ አለ ማለት ነው። ስለዚህ ቀለል ያለ ፋንክሽን እናስቀምጠው ሹር if ፋንክሽን ላስገባበት እዚህ ጋር ስለዚህ ነው ፒ ዴልታ ምክንያቱም 0.006 ከምን ያንሳል ከ0.1 ስለሚያንስ ማለት ነው። ስለዚህ እንደምንመለከታቸው ምንም አይነት ፒ ዴልታ እንድናስብ ያስገደደን የለም። ወደ ታች ያለውን የዋይ ስለሆነ እንተውና 0.03 0. ምናምን አይነት ነገር ነው ያለንና ስለዚህ ፒ ዴልታን ማሰብ አይጠበቅብንም ማለት ነው። በኤክስ ዳይሬክሽን ፒ ዴልታን ማሰብ አይጠበቅብንም። ሶ በዋይ ዳይሬክሽንስ ምን ይመስላል የሚለውን በዋይ በኩል ያለውን አምጥተን ስናይ ነው ቼክ የምናደርገው ማለት ነው።
እሱን እንዴት ነው የምናደርገው? እዚህ ጋር ላይ ስቶሪ ፎርሳችን ምን ማድረግ ነው የሚጠበቅብን? እዚህ ጋር ማክሲመም እና ሚኒመም አንነካም፣ በዋይ የሚለውን እናመጣለን። ስለዚህ በዋይ በኩል ያለ ምን አለን? እዚህ ጋር ቦታውም ሙሉን መውሰድ እንችላለን ማለት ነው። ኮፒ ፒ ዴልታ ኦኬ። ከዛ ምን ይቀረናል? ስቶሪ ፎርሳችን ነቲንግ ስቶሪውን ተወውና ሰዓት እስከመፍጨት እዚህ ኮምቢኔሽኑ ላይ እንጀምር። ኦኬ በዚህ መልኩ አለ። ከዛ መቀጠል ምን ቀረን? የብሔራል ፋክተራችን 1.15 ነው። ስለዚህ 1.15 የሚለውን ታይፕ አድርገን እናወርዳለን። ከዚህ ጋር የሚቀረን ምን አለን? ድሪፍታችን አለ። ከድሪፍት ኦኬ እዚህ ጋር 1.15 ምን አለን? ኮምቢኔሽን ማክሲመም ኖ ፎርስ ይቀረናል። እዚህ ላይ ፎርሳችን አለ። ፎርስ እናምጣ። ኦኬ በዋይ በኩል ፎርስ ኮፒ እዚህ ጋር ፎርስ የምናስገባው ምን ይቀረና? ሽር ይቀረና ነው። ሽር በዋይ በኩል ያለው ነው የምናመጣ። ኦኬ ኮፒ በዋይ በኩል ሽር። ከዛ ምንድነው የሚቀረን? ድሪፍት ይቀረና ድሪፍታችንም በዋይ በኩል ያለ ነው የምናመጣው። ሁሉም ነገር አለቀ። ስለዚህ ፒ ዴልታን ማሰብ አይጠበቅብኝም ለዚህ ህንጻ ማለት ነው። ስለዚህ ፒ ዴልታ ኖ ፒ ዴልታ ነው የሚለው ሁሉም ቦታ ላይ። ስለዚህ ፒ ዴልታን ማሰብ አያስፈልገኝም ማለት ነው። ስለዚህ ፒ ዴልታን ኮንሲደር አላደርግም። ኖርማል ለሪፖርት ለመዘጋጃ ነው ለምንም ለዲዛይናችን ሪፖርት ፒ ዴልታን ኮንሲደር አላደርግም የሚል መረጃችሁ ይሄን አያይዛችሁ መላክ ይቻላል። ስለዚህ ፒ ዴልታ ይሄንን ይመስላል። እንደዚህና በርከት ያሉ ታይዘው በአድቫንስ ስትራክቸር የቀረቡ ስልጠናዎች አሉ። እንደምትወዳቸው ተስፋ አድርጋለሁ። ዲክቲቪቲ ክላስ እንዴት እንለያለን፣ ከዛ ደግሞ ሬጉላሪቲ እንዴት ቼክ እናደርጋለን፣ ክራይቴሪያ ፎር ሬጉላሪቲ ኢምፕላን እና ክራይቴሪያ ፎር ሬጉላሪቲ ኢሊቬሽን የሚሉ በርከት ያሉ ሀሳቦች አሉበት። ስትራክቸራል ሲስተም እንዴት ነው ቶሎጂካል ፍሌክሲብል፣ ሌሎችም ኢቭን እንዴት እናደርጋለን፣ ሎዲንግ አርዝኩዊክ ዊንድ ሎዶችን፣ እንደዚሁም ደግሞ ሲኪዩሲ ሜተድ ራሱ ኢቭን እንዴት ነው መቼ ይጠቀመዋል የምንለውና አለን። ሲኪዩሲ እና ሲኪዩሲ ሜተድ የሚባሉ አርዝኩዊክ ራሱ ዲዛይን የሚያደርግባቸው ሜካኒዝሞች እና ኢምፐርፌክሽን ሎዶችን ጭምርና ዊንድ ሎድ እንዴት ኮንሲደር ይደረጋል የሚላለ ሞዳል ቼክ እንዴት እናደርጋለን የሚሉት ኢቭን ሶ ፒ ዴልታን አይተና አናላይዝ ከተደረገ በኋላ ምን ቼክ እናደርጋለን? አንድ ዳሜጅ ሊሚቴሽን እና ፒ ዴልታ ሁለቱም ቼክ ይደረጋሉ። ሶ ዳሜጅ ሊሚቴሽንን አሁን አላየንም፣ ፒ ዴልታን ግን አይተናል። ስለዚህ አድቫንስ ስትራክቸር ስልጠና መውሰድ የምትፈልጉ በቴሌግራም ቻናል ላይ ተገናኝተን የስልጠና አይነቶች ቴሌግራም ላይ እየሰጣችሁበት ያለ እስካሁን ነበሩ። እነሱን ሪአሬንጅ እናደርጋቸዋለን ማለት ነው። እና እንዴት ነው የምናደርገው? እሱን በድራፍቲንግ ሶፍትዌሮችን በአንድ ግሩፕ አድርገን ሬቪት እና አውቶካድን በአንድ ለመስጠት ማሰብ። ሲቀጥል ደግሞ እንደዚህ ቤዚክ ኮምፒውተሮችን ሌሎችንም እንደ ከት ኦፕቲማይዜሽን እና እንደ ማትካድ የመሳሰሉ ጀነራል የሆኑትን በአንድ ግሩፕ አድርገን እንዲሁም ደግሞ ስትራክቸራል ዲዛይን በርከት ያሉ ስትራክቸራል ዲዛይኖችን በኢታብስ በሴፍ እንደዚሁም ደግሞ ሳፕ እና ሌሎችን ሪሌትድ የሆኑ ሶፍትዌሮችን ስቲል ስትራክቸር የምንሰራባቸውን ሶፍትዌሮች አገናኝተን የምንሰራባቸው ሁኔታ ባንድ ግሩፕ አድርገን እንደዚሁም ደግሞ የኳንቲቲ ቴክ ኦፍ ጀምሮ ቢኦኪው ሬት አናላይሲስ ፔመንት ሰርቲፊኬት ስታንዳርድ ፔመንት ሰርቲፊኬቶችን ጨምሮና ኤምኤስ ፕሮጀክቶችን ደግሞ እነዚህን ያጠቃልሉ
አድቫንስድ በሆኑ ስልጠናዎችን 2-3-4 ፓኬጆችን የምናዘጋጅ ይሆናል ማለት ነውና በኦንላይን ላይቭ ቀጥታ ቱቶሪያል የምንጀምር ነው የሚሆነው። ስለዚህ የኛውን ለማድረግ ደግሞ ቴሌግራም ቻናሌን ዲስክሪፕሽን ሊንክ ላይ አስቀምጥላችኋለሁ። እዛ ላይ ቴሌግራም ቻናሌን ተቀላቀሉ። ከዛ በቴሌግራም ቻናሌ ማሳወቃችሁ ሰዓት ደግሞ ቀጥታ ወደ ስልጠናዎች ክላሶችን አሬንጅ አድርገን ምዝገባ ጀምረን ወደ ቀጥታ ስልጠና እንገባለን ማለት ነው። አበበማናየ ነበርኩ እስካሁን አብሬያችሁ የቆየሁት። ከተመቻችሁ ደግሞ ቪዲዮውን ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ አድርጉ። ሰላም፣ አመሰግናለሁ።